የሚሸጥ ቤት እየላችሁ ቀረብ ያለው ወሎ 200 ካሬ ላይ ያረፈ አራት ክላስ ነው። ህጋዊ ካርታ ፕላን ያለው ሲሆን የበረንዳው ቋሚ በብረት ነው። እንደዚሁም በር አገጣጠሙ በጣም ነው የሚያምረው። ሁሉም በአልቅም ጥሩ ደረጃ ላይ የደረሰ ነው። ቁመት ያለው ቤት ውበት አለው። ቶሎ ልሽጥ እንኳን ብትሉ ቶሎ ይሸጥላችኋል። አሁን ላይ እየተሰሩ ያሉ ቤቶች ብዙዎቻችሁ ታውቃላችሁ። ሰርቪስ አሰራር ሆኖ ኤል ሽብ ነው። በአንድ በኩል ብቻ ተፋሰስ ያለው። ኤልኤም አሰራር ደግሞ ማለት ከሁለት በኩል ተፋሰስ ያለው ሲሆን ለዛሬ ደግሞ እየላቸው የቀረብኩት በሚያምር መልኩ የተሰራ ኤል ሽብ ነው። ይለያል። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ የዚህን 200 ካሬ ላይ ያረፈ የአራት ክላስ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀረብ ያለው ወሎ 200 ካሬ ላይ ያረፈ አራት ክላስ ነው። ህጋዊ ካርታ ፕላን ያለው ሲሆን የበረንዳው ቋሚ በብረት ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ሲሆን ዋጋው ተመጣጣኝ ዋጋ ነው። የበር አገጣጠሙ በጣም ነው የሚያምረው። ቁመት ያለው ቤት ውበት አለው። ቸግሯችሁ እንኳን እንሽጥ ብትሉ ቶሎ ይሸጥላችኋል። አሁን ላይ እየተሰሩ ያሉ ቤቶች ብዙዎቻችሁ ታውቃላችሁ። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ታውቃላችሁ። ኤልኤም አሰራር በሁለት ተፋሰስ ያለው ኤልና እንደዚሁም ሰርቪስ አሰራር ከአንድ በኩል ብቻ ተፋሰስ ያለው ነው። ያ ለምንድነው ከአንድ በኩል ብቻ ተፋሰስ ያለው የሚጠቅመው? ቦታ እንደዚህ ያኔ ትንሽ ከሆነች ቦታ ለመጠቀም አሪፍ ነው። ሲቀጥል ክላሱ ራሱ ሰፊ ነው የሚሆነው ማለት ነው። ለዛሬ እየላቸው የቀረብኩትን ቤት ዋጋውን እነግራችኋለሁ። ላይክ አድርጉ፣ እስከ መጨረሻ ተከታተሉ። የበር አገጣጠሙ እዚህ ጋር እንደምታዩት መስኮቱንና ዋናውን በር ቁመቱ ላይ አያችሁ አይደለ? ከላይ በኩል ላይ እኩል ነው። አሁን ይሄ ቤት ቀለም ሲቀባ ምን ያህል እንደሚያምር መገመት አይጠፋችሁም። ቤት ስታሰሩ እንደዚሁም ደግሞ ስትገዙ አንዳንድ ቤቶች ተባለጥ ናቸው። የመስኮቱና ዋናው በር ተባለጥ ነው። ቀለምም ተቀብቶ በቃ አያምርም፣ ውበቱን ይቀማዋል ማለት ነው። ሲቀጥል ቦታው ወዳችሁ ግቢው ወዳችሁ በሩ እዚህ ጋር ተባለጥ ስለሆነ ቅር ሊላችሁ አይገባም። ምክንያቱም የሚስተካከል ነገር ስለሆነ ማለት ነው። ይሰራል። ግቢው ወዳችሁ አካባቢው ወዳችሁ በትንሽ ነገር ቅር ሊላችሁ አይገባም። ቦታ ገዝተን ቤት ብንሰራ ይሻላል ወይስ የተሰራ ቤት ብንገዛ ይሻላል እያላችሁ ጥያቄ ደግሞ ለምታቀርቡልኝ ቤት ብትገዙ ይሻላል። አሁን ላይ ወጪው ከባድ ነው። አንድ ጠርብ 100 ምናምን ብር እየተሸጠ 70 ምናምን ብር የነበረው በዛ ላይ የባለሙያ ስንት እንደሆነ ታውቃላችሁ። ያው የተሰራ ብትገዙ ይመረጣል። አሁን ትልቁ ችግር ብራችሁን ባንክ ቤት አስቀመጣችሁ አለን የምትሉት ነገር እቤት ላይና ቦታ ላይ ካደረጋችሁ ታተርፋላችሁ። 6 ወር ግን አስቀምጣችሁ ባንክ ቤት ብራችሁን የምታተርፉን ነገር የለም። ያው አለይ ብቻ ነው፣ ሌላ ነገር የለውም። እንደውም ታጎሉታላችሁ። ለዛሬ እየላቸው የቀረብኩት ቤት አካባቢ የደመቀ ሰፈር ነው። ዋጋው ተመጣጣኝ ዋጋ ነው። ዋጋውን አሳውቃችኋለሁ። ይሄን ቪዲዮ ስሰራላችሁ ከሌሊቱ 6 ሰዓት ከምናምን ነው። ቀን ቤተሰብ ስትልኩ ሳስተናግድላችሁ ቆያለሁ። እዚህ ጋር ያቀረብኩላችሁ ካልሆናቸው አካባቢው ካልተመቻቸው ዋጋ ላይ እንደዚህ በቃ አቅማችሁ የማይፈቅድ ሲሆን ሌላ አማራጭ አሳይቻቸው ነው። አሁን ሰዓት እንደዚህ ከሄደ በኋላ ቪዲዮ ሰርች ደግሞ መለቅላችሁ ሪከርዳችሁን እመልሳለሁ። 2 ቀን ከቆየ በኋላ እመልስላችሁም ልጆች አላችሁ፣ የምትቆጡ አላችሁ። አትቆጡ ማለት ነው። እመልሳለሁ። እኔ ሰው አላባድልም በነገራችን ላይ ማለት ነው። ተናዳችሁ ላፊ ቃላት ሁሉ የምትናገሩ አላችሁ። ያው በእናንተም ቦታ ሆኜ አስባለሁ። በነገራችን ላይ ስልክ ቶሎ አልመለስ ሲላችሁ በቃ የሆነ የምትናገሩት አለ። ግን አለው የአንድ ሰው ሀሳብ እንደዚህ ለማስጨረስ የሚገዙት ቦታና ቤት ነው አደለ? በቃ ሀሳባቸው ማስጨረስ አለብኝ ማለት ነው። ለዛም ነው ብዙዎቻችሁ እንኳን ትረዱኛላችሁ። እንደዚሁም ያለውን ነገር ግልጽ አድርጋችሁ ሰፋ አድርጋችሁ ነው ሪከርድ እንደዚሁም ጽሁፍ ስትጽፉልኝ
ሲመች መልስልኝ የምትሉ ናችሁ። ስለተረዳችሁኝ ከልቤ አመሰግናለሁ። እንደዚሁም ለእኔ ተጨንቃችሁ አስባችሁ ላስደሰታችሁኝ እህት ወንድሞቼ በተለይ ከሀገር ውጭ አላችሁ ከልቤ አመሰግናለሁ። ሀገር ውስጥም ያላችሁ እህት ወንድሞቼ ከልቤ አመሰግናለሁ ላስደሰታችሁኝ፣ እንዲሁም ላበረታታችሁኝ ማለት ነው። ጓደኞቼም አመሰግናችኋለሁኝ። ሲቀጥል ከሀገር ውጭ ያላችሁ ስደት ላይ ያላችሁ እህት ወንድሞቼ ያስደሰታችሁን ሰው እጥፍ ድርብ አድርጋችሁ ነው የምታስደስቱት። አውቃለሁ፣ መሰክርላችኋለሁ ከምንም በላይ ማለት ነው። እናንተ ደግሞ በሌሎች ሰዎች የተጎዳችሁ ማለት ነው። ሰው ሁሉ አንድ አይነት የሚመስላችሁ ሌላ ቦታ በቃ የሆነ ተበድላችሁ አናዳዋችሁ ያላናደዳችሁን ሰው ሄዳችሁ የምትናገሩ አላችሁ። እንደዛ መሆን የለበትም። ሰው ሁሉ እኩል አይደለም። መልካችን እንደሚላይ አስተሳሰባችንም ይለያያልና ማለት ነው። መጥፎ ቃላት ከመጥፎ ንግግር ማለት ነው ብትር ይሻላል ይባላል እና ብትር እኮ ቁስሉ ስለሚሽር እኮ ነው። ለዛም ነው እና ባንናገር ይመረጣል። ለዛሬ እየላቸው የቀረብኩት ቤት ወሎ ሀርቡ ሲሆን የዚህ የ200 ካሬ የ4 ክላስ ቤት ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ ያላችሁ ማናገር ትችላላችሁ። አዲስ የማህበር ቦታ በሚመራ ሰዓትም በወሎ ዙሪያ እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ ሸክላቶች የወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።